አለባቸው። ደስ ይላል። በዋነኝነት አሁን ዝም ብለው ሰዎች ፓርኩን እጽዋቱን ለማየት ነው የሚመጡት ወይስ ይሄ የእጽዋት ማዕከል ሲባል ከተማ ውስጥ ከምናውቃቸው ሌሎች ፓርኮች የሚለየው አድርገን ነው የምንሰራው? በጣም ይለያል። ሳይንቲፊክ በሆነ መንገድ ከተለያዩ ቦታዎች ተሰብስበው በነፍስ የሚጠበቁበት ዛፎቹ ምንድነው? እጽዋቶቹ እዚህ ጋር ለወፍ መኖሪያ ነው፣ ለእንስሳት መኖሪያ ነው፣ ለሰው ልጅ ኦክሲጂን ያመርታሉ፣ አካባቢውን ያቀዘቅዛሉ፣ ለውበት እንጠቀማቸዋለን። ለተለያየ ዓላማ እየተጠቀምን በነፍስ ነው በነፍስ ሳይጠፉ ከትውልድ ወደ ትውልድ የምናሻግርበት ነው። ይህን መሰረት አድርጎ የሚመጡ ቱሪስቶችም አሉ፣ ሪሰርቸሮች አሉ። እነሱ ምን ይመለከታሉ ብትይ 67 ብርቅዬ የእጽዋት ዝርያዎች አሉ። 930 የሚሆኑት ደግሞ በብዛት አሁን አይናችን ላይ የሚታዩት አገር በቀሎቹ እነሱ ናቸው። ኤግዞቲክ ስፔሺስ የምንላቸው አሁን ግራ ቀኝ ያሉት በብዛት የአበባ ዝርያዎች ከውጭ የመጡ ናቸው። በተጨማሪ እጽዋት ካለ እንስሳትም ይኖራሉ። አበባዎች አሉ፣ እንስሳት አሉ። ስለዚህ ምን 11 አጥቢ እንስሶች አሉ። ያ ከነዚህ መሀል አሁን ምኒልክ ድኩላ ብርቅዬና በዚህ መሰረት ሊዮፓርድ አለ። አቦ ሸማኔ ሳይሆን ሊዮፓርድ ምንድነው? ነብር አለ እዚህ። አምጥታችሁ ነው ወይስ የነበረ ነው? አረ እና አሁን ይመጣል? አይ አይመጣም። እንደዚህ እንኳን እነዚህን አሁን ማወራቸውን እንስሶችን ሰዓትና ቦታ ጠብቀን ነው ማየት የምንችለው እንጂ እንዲሁ በቀላሉ የሚታዩ አይደለም። በጣም ደስ ይላል። እና እንዴት ነው ይበላላሉ ምናምን ወይስ እዛው? አዎ እርስ በርስ አንዱ አንዱን እየበላ ይኖራል። ይሄ የተፈጥሮ በተፈጥሮ ማለት ነው። ምክንያቱም አሁን ድኩላ አለ፣ ምዳቆ አለ፣ ከርከሮ አለ፣ ጅብ አለ፣ ኮመንጃካል ወይም ደግሞ ቀበሮ ጅብ አለ። አዎ በጣም በብዛት የአዲስ አበባ ጅብ መኖሪያው እዚህ ነው። ማታ ሲመሽ ወደ ታች ይወርዳል። እንዲህ በመሰለ ፓርክ ውስጥ ይኖራሉ ጅቦቹ? ይኖራሉ። እሺ ካምፕ ሲደረግ ኦቨርናይት አክቲቪቲ የዋይልድ ላይፍ አክቲቪቲ መመልከት ይቻላል። ኦኬ ጋይድ የተደረገ ያ ማለት እንግዲህ የዚህ የዋይልድ ላይፍ እንደናንተ አይነት ስፔሻሊቲ ያላችሁ ሰዎች አሉ ማለት ነው? አዎ በየዘርፉ ቦታኒ ላይ ኢንተረስትድ የሆነ ቱሪስት ከመጣ ቦታኒስቱ በቂ ማብራሪያ እየሰጠ አብሮ ሊያድር ይችላል። ቀንም አብሮት ሊጓዝ ይችላል። በዋይልድ ላይፍ ወይም በበርድ ኢንተረስት ያለው ሰው ከመጣ እንደኛ ያለ ባለሙያ ያስጎበኛቸዋል። እጽዋት ማዕከል አብሮ ከማይነጣጠሉ ነገሮች አዋፋት ናቸው። ወፎች ከ81 ዝርያ በላይ አለን እኛ ጋር። 81 እዚህ ማዕከል ውስጥ? 81 በዝርያ ነው እና በጣም ብዙ ነው። ይሄ ኢትዮጵያ ውስጥ ወደ 864 የወፍ ዝርያ ነው ያለው። የኛ ብቻ ሆኖ? አይ ሁሉም በአጠቃላይ። እሺ ከነዚህ ውስጥ 31 ናቸው ብርቅዬ የምንለው። 6ቱን ከኤርትራ ጋር ሼር እናደርጋለን። ኦኬ 25ቱ ለኛ ስትሪክትሊ ኤንዴሚክ ናቸው። ዋው ከዚህ ውስጥ ደግሞ 9 ብርቅዬ ያሉ እኛ ጋር ብቻ ለኢትዮጵያ ያሉ። ይሄ ትልቅ ፖቴንሻል በጣም በደንብ ኮንዘርቭ የተደረገ ቦታ ስለሆነ ነው እንደዚህ ያለው። እንደዚህ ስለዚህ ወፍ ማየት የሚወዱ ሰዎች እንዳሉ ሰምቻለሁ እና ወፍ ብቻ ለማየት የሚመጣ ቱሪስት አለ ሲባል ሰምቻለሁ። ይመጣሉ? እንደዛ አይነት ፖቴንሻል አለን? አዎ አለን። እውነት ለመናገር በዘርፉ የሰለጠነ ባለሙያ በጣም ጥቂት ኢንተረስት ያላቸው በኤክስፒሪየንስ ጋይድ የሚያደርጉ ሰዎች አሉ። ከዛ ውጪ በኦርኒቶሎጂ ተምረው ኦርኒቶሎጂ ማለት የወፍ ጥናት ማለት ነው። በወፍ ዘርፍ ላይ ያጠኑ ሰዎች በጣም ጥቂት ናቸው እንደ ኢትዮጵያ። ግን ኢንተረስት ያላቸው አስጎብኚዎች አሉ። ኤክስፒሪየንስ ያላቸው በጣም ጎበዝ አስጎብኚዎች አሉ። ከነሱ ጋር እየመጡ በጣም ረጅም ጊዜ የሚፈልግ ቱር አይነት ነው። ቢካውስ ትዕግስት ያስፈልጋል። አንድ ወፍ ለመመልከት እዛች አካባቢ ላይ ቁጭ ብለሽ መጠበቅ ይኖርብሻል ወይ መጓዝ ያስፈልጋል። አንዴ ወደ ጂንካ ነው እንደዛ ሲሄድ በጣም ብዙ ፋይቼ ነበር። ያ የወፍ አበንዳንስ የሚበዛው ለውላንድ ላይ ነው ማለት ከባህር ጠለል ወደ ታች ዝቅ እያለ በሄደ ቁጥር በርድ ስፒሺስ እየበዙ አበንዳንሱ ይጨምራል። እዚህ ከፍ እያለ ሲሄድ ደግሞ እየቀነሰ ይመጣል እና ሞራና ኢግል ይበዛሉ። ያ ትልልቆቹ የወፍ ዝርያዎች ይበዛሉ። በተቃራኒ ግን ለውላንድ ላይ ሆኖ ስዋምፒ ኤሪያ ከሆነ ደግሞ ስዋምፒ ኤሪያ ላይ ትንንሽ ወፍ አይኖርም፣ ትልልቅ ነው የሚኖረው። ወተር በዲስ። ኦኬ በጣም ደስ ይላል። እና አሁን እዚህ ወፍ ልይ ብል ማለት ነው
ቁጭ ብዬው ጠበቃለሁ። አዎ እዚህ አሁን በአይን ልናያቸው የምንችላቸው ወፎች ይኖራሉ አሉ። ትልልቆቹ ግን ይሄ ወፎች ከ4 ሰዓት በኋላ ያርፋሉ። አረ ኤርሊ ጠዋት ከ12 ሰዓት ጀምሮ በጣም አክቲቭ ይሆናሉ። ያ ሰዓት በደንብ መመልከት ይቻላል። ጠዋት መምጣት ነበር። ወፍና የዱር እንስሳት ጠዋት ላይ ነው መመልከት ይቻላል። እንግዲህ ብዙ አይነት ዝርያዎች አሉ። ብዙ ዝርያ ነው ያለው። ቅድም ከአካቦራ በመጣንበት ለምግብነት የሚውሉ የአትክልት ዝርያዎች በዛኛው ሴክሽን ነው ያለው። ቆስጣ፣ ጥቅል ጎመን፣ ካሮት የመሳሰሉ ነገሮች በዛኛው ሴክሽን ያለን የውበት ነው። አብዛኛው ይሄ የውበት ነው።